Okay, student. Today we'll discuss about grade 12 history, unit 1, entrance question. እሺ ተማሪዎች ዛሬ የምናየው የ12ኛ ክላስ ሂስትሪ ዩኒት 1 ላይ የወጡ የኢንተራንስ ጥያቄዎችን እንሰራለን። ይሄ ጥያቄዎች 25 ጥያቄዎች ናቸው። ከ2012 እስከ 2017 ላይ የወጡ ጥያቄዎች ናቸው። ተማሪዎች ይህንን ዩኒት የሰራሁበት ምክንያት ዋና ዓላማዬ አንደኛ ይሄ ዩኒትም እንደ 11ኛ ክላስ ዩኒት 1 በጣም ብዙ ጥያቄዎችን ይይዛል እና ደግሞ ለሱ ነው የሰራሁት። ሁለተኛ ደግሞ ይህንን ዩኒት ከሰራን በኋላ ዩኒት 3 በደንብ አድርገን በሁለት ቪዲዮ በደንብ ለመስራት እንሞክራለን። ምክንያቱም በጣም የሚወጡበት ጥያቄዎች ናቸው። ወደ 60 ምናምን የኢንተራንስ ጥያቄዎችን አዘጋጅቻለሁ ዩኒት 3 ላይ ብቻ። ያንን ጥያቄ በሁለት ፓርት ከፍዬ አመጣላችኋለሁ። እንደዛውም ዩኒት 7ም በጣም ይወጣበታል የ11። ስለዚህ ያንንም እንሰራለን። አሁን ግን ዩኒት 1 እንሰራለን ማለት ነው። ከዚህ በፊት አንድ ቪዲዮ ለቅቄ ነበር። ያ ቪዲዮ ግን በደንብ ኤክስፕላኔሽን አድርጌ የለቀኩት ቪዲዮ ነው። ያን ቪዲዮ እንድታዩት ስል አሳስባለሁ። ይሄ ቪዲዮ ለዛ ቪዲዮ ሰፖርቲቭ ነው ማለት ይሄ ዳይሬክት የኢንተራንስ ጥያቄዎች ናቸው። እነዛ ግን ከኢንተራንስ ጥያቄ ታይቶ አንዳንድ የኢንተራንስ ጥያቄ ተጨምሮ እንጂ ሙሉ የኢንተራንስ አይደለም። ኢንተራንስን ታይቶ ወይም ኮምፒታንሲን ቤዝድ ያደረገ ጥያቄ ነበሩ። ያንን ጥያቄ ሄዳችሁ በደንብ ስሩት። እዛ በደንብ ኤክስፕላኔሽን አለ። ያ ጥያቄ ከሰራችሁ በግልጽ ነው የምነግራችሁ፣ ይህን ጥያቄ በደንብ ነው የምትሰሩት። ስለዚህ ወደ ጥያቄው እንሂድ። ጊዜ ቶሎ ቶሎ ለመስራት እንሞክራለን። ግን ለበለጠ መረጃ መጽሐፋችሁን አስቀምጣችሁ ለመስራት ሞክሩ ማለት ነው። question number 1. What was the major factor that hindered German unification prior to 1871? A. Absence of determinant leadership who take risk. B. Poor national economy and backward outlook. C. Resolve of the prince to remain independent. D. German shift from democratic to authoritarian. Which one is the answer, student? The correct answer is C. ቀድማችሁ ለመመለስ ሞክሩ። የሆነ ትንሽ ኤክስፕላኔሽን ልበላችሁና እንደምታስታውሱት የጀርመን ሂንደርድ ማለት አይ ቲንክ ኦብስታክል እንደማለት ነው። ጀርመን ዩኒፋይድ እንዳትሆን ያደረገ ነገር እንደማለት ነው። ስለዚህ ነገር አንድ ያህል ልበላችሁና ጀርመን እንደምታውቁት በጣም የተበታተነ ቢፎር ዩኒፊኬሽን በጣም የተበታተነች ሉዝ ኮንፌዴሬሽን ኦፍ ዘበንድ በሚል 39 ስቴቶች ዘበንድ በሚል አፍተር ኮንግረንስ ኦፍ ቬና ላይ የተከፋፈሉ ነበር። እነዚህም የተለያዩ ፕሪንሶች ነበር የሚመሩት እነዚህ 39 ስቴቶች። በጣም ተከፋፍላ ፕሪንሶች የራሳቸው የሆነ ኢኮኖሚ የተለያዩ ነገር የሚያደርጉባት ነበር። ስለዚህ እነዚህ ፕሪንስ ጀርመን አንድ ትሁን ዩኒፋይድ ትሁን ሲሉ አልተቀበሉም። ለምንድን ነው? ብዙ የሆነ የኢኮኖሚ ያለ የፖለቲካ ብዙ ነገር የሚያጡት ነገር አንድ ሲሆን በሴንትራል በሆነ መንግስት ነው የሚመራው። ስለዚህ ያንን አልፈለጉም። የራሳቸው የሆነ ኢንዲፔንደንት ሆነው እንዲቆዩ ነበር የሚፈልጉት ማለት ነው። ሲ ትክክለኛ መልስ ነው ማለት ነው። ፕሪንሶቹ ሪሜን ኢንዲፔንደንት ሆነው እንዲቆዩ ነበር የሚፈለገው። ይህም ብታዩ አብሰንስ ኦፍ ዲተርሚናንት ሊደርሽፑ ቴክ ሪስክ በጣም ነበር እንጂ እነ ኦቶ ቫን ቢስማርክ በጣም ዲተርሚናንት የሆኑ ሊደርሺፖች ነበሩ ጀርመን ላይ። ኤ ኢዝ ኢንኮሬክት። ፑር ናሽናል ኢኮኖሚክ ኤንድ ባክዋርድ አውትሉክ ኖ ፑር ናሽናል ኢኮኖሚ አልነበራቸውም። ባክዋርድ አውትሉክ እንደውም ዞልፍሪን የሚባለው ዞልፌሪያን ነው ዞልፌሪን የሚባል እነዚህ ካስተም ዩኒየኖች የጀርመንን ኢኮኖሚ አንድ ለማድረግ ሞክረዋል። እንደዛ አይነት ኢኮኖሚ ነበሩ። ባክዋርድ እንደውም በጣም ያንሰራራ ነበር ኢኮኖሚያቸው። ይሄ አይሆንም። ጀርመን shift from democratic to authoritarian. look student ጀርመን ከዲሞክራቲክ ወደ አውቶሪታሪያን የተቀየረው ማን ከመጣ በኋላ ነው? ኦቶ ቫን ቢስማርክ ወደ ስልጣን ከመጣ በኋላ ነው። ገብቷችኋል? ኦቶ ቫን ቢስማርክ ወደ ስልጣን ከመጣ ያለ ፓርላማው ፍቃድ ጀርመንን ወዴት ቀየረው? ወደ አውቶሪታሪያን ወደ አምባገነንነት ቀይረው ያለምንም ፓርላመንት ውሳኔ መወሰን ጀመረ። የተለያዩ ነገሮች ማድረግ ጀመረ። ስለዚህ ትክክለኛ መልስ ነው። ዲ አይሆንም ማለት ነው።
መጽሐፋችሁን ለማየት ሞክሩ። ቀጥታ አለ መጽሐፋችሁ ላይ። ይሄ ግን ሁሉ የኢንተራንስ ጥያቄዎች ናቸው። ለመስራት ሞክሩ። Question number 2. What were the two major themes of so-called Eastern question, student? A. Russian expansionism and British support from Ottoman Turk. B. Balkan nationalism and the gradual decline of Ottoman Turkey. C. Russian support from Ottoman Turk and the decline of Austro-Hungarian. D. Roman Church growing weakness and the spread of what? Islam in Eastern Europe. Which one is the answer, student? The correct answer is B. Look, student, ስለ ኢስተርን ኩዌስችን ስታስቡ ምን መምጣት አለበት? አንደኛ ኢስተርን ኩዌስችን ማለት ምን ማለት ነው? ለምን ተከሰተ? ለምን ኢስተርን ኩዌስችን ተባለ? እና ደግሞ ምንድን ነው እዛ ውስጥ ባልካን ዋርም አለ። ሶ ባልካን ዋር ምንድን ነው? የባልካን የመጀመሪያው ጦርነት ምንድን ነው? ሰከንድ ባልካን ዋር ምንድን ነው የሚል ሀሳብ መምጣት አለበት። ሶ ኢስተርን ኩዌስችን በአጭሩ ስነግራችሁ የኦቶማን ኢምፓየር ወይንም ኦቶማን ኢምፓየር መውደቋን ተከትሎ የመጣ ጥያቄ ነው። ኦቶማን ኢምፓየር ከወደቀች በኋላ እዛ ጋር ያለውን የባልካን ሪጅኖች ኦቶማን ኢምፓየር ማን ነው የሚቆጣጠራት የሚል ጥያቄ ነው። ስለዚህ ይሄ ነው። ግን ሁለት ጥያቄ ስለ ኢስተርን ኩዌስችን ሲነሳ አንዱ የባልካን ናሽናሊዝም ነው። ባልካን ናሽናሊዝም ማለት በኦቶማን ስር የሚኖሩ ስቴቶች ናቸው። እነ ሰርቢያ፣ እነ ቡልጋሪያ፣ ሞንቴኔግሮ የመሳሰሉ ስቴቶች ምንድን ናቸው? ናሽናሊዝምን ጠይቀዋል፣ ነፃ እንዲወጡ ከኦቶማን ማለት ነው። ሌላኛው ደግሞ ኦቶማን መውደቋን ተከትሎ ነው። ሶ ይሄ ሁለቱ የኢስተርን ኩዌስችንን የሚገልጹ ናቸው ማለት ነው። ዘ ዲክላይን ኦፍ ኦቶማን ኢምፓየር ኤንድ ዘ ኩዌስችን ኦፍ ባልካን ናሽናሊዝም። ሶ ይሄ ነው በቃ መያዝ ያለባቸው ማለት ነው። ራሽያን ኤክስፓንሽኒዝም ኤንድ ብሪቲሽ ሰፖርት ኦፍ ፎር ኦቶማን ቱርክ ይሄ አይደለም። ሶ ራሽያን ኤክስፓንሽኒዝም ከዚህ ጋር አይገናኝም። ሶ ሲ ራሽያን ሰፖርት ፎር ኦቶማን ቱርክ ኤንድ ዘ ዲክላይን ኦፍ አውስትሮ ሃንጋሪያን ይላል። ራሽያን ኦቶማን ቱርክን አልደገፈችም። እንደውም እነማንን ነው? እነ ባልካን ሪጅኖች ነው የደገፈችው፣ እነ ሰርቢያም ማለት ነው። ሶ ሲም አይሆንም። ሶ ዲ ሮማን ቸርች ግሮው ዊክነስ ኤንድ ዘ ስፕሪድ ኦፍ ኢስላሚኒስት ይሄ ከዚህ ጋር ምንም ያገናኘው ነገር የለም። ሶ ዘ ኮሬክት አንሰር ኢዝ ቢ። ሶ በዩኒት ዋን አንድ የሚጠየቅ ጥያቄ ቢኖር ስለ ኦቶማን ማለትም ስለ ኢስተርን ኩዌስችን ስለ ባልካን ዋር በተደጋጋሚ ይጠይቃል። በየአመቱ የሚጠየቅ ጥያቄ ነው። ሶ ለማየት ሞክሩ። ሶስተኛ how was the issue of slavery crucial factor in American Civil War? በዚህን ዓመተ ምህረት ላይ the issue of slavery crucial factor in American ለአሜሪካን ሲቪል ዋር አንደኛው እንዲነሳ ያደረገው ምንድን ነው? ስሌቨሪ ነው አይደል? ሶ ምንድን ነው? እንዴት ነው ይሄ ስሌቨሪ ለአሜሪካን ሲቪል ዋር አስፈላጊ የሆኑ ሚል ነው ጥያቄው። ኤ by causing the war ይላል። ቢ by discrediting the Confederate force in the South. C by creating division both among the Unionist and Confederate force. D by strengthening the Unionist army. Which one is the answer, student? A is the correct answer. መጀመሪያ ጥያቄውን ተረዱ። ይሄን ወደ መስራታችሁ ከመግባታችሁ በፊት ማለት ነው። So how was the issue of slavery crucial factor for American Civil War? ለአሜሪካን ሲቪል ዋር ስሌቨሪ ምንድን ነው? ለምንድን ነው ክሩሻል የተባለው? በቃ ባይዘይ ሶ ምን በማድረግ ነው? ጦርነቱን በማንሳት ነው። ሶ ስሌቨሪ ዘ ሜን ኮዝ ፎር ኮንፍሊክት ቢትዊን አሜሪካን ሲቪል ዋር ኦር ሳውዘርን ኤንድ ኖርዘርን ስቴት። ሶ ዛት ኢዝ ዘ ፖይንት። ሶ ኤ ኢዝ ዘ ኮሬክት አንሰር። ሶ ሌሎቹ ምንም የሆኑ ነገር የለም። ለበለጠ መረጃ መጻፋችሁን ይዩ። ሶ የአሜሪካን ሲቪል ዋር ዋነኛው ግጭቱ ምንድን ነው? ስሌቨሪ ነው። ሶ አራተኛ how did the people of Italy and Germany succeed to form nation state? A both through peaceful and amalgamation and war with neighbors. B either through negotiation or European continental forms. C both through the will of leader and the support of the mass. D the either through intense dialogue or verdict international court. Which one is the answer?
John is answer. Correct answer is A. እኔ ሌላው የምችለው አይ ቲንክ ሁለት እዚህ ጋር ሁለት የሚቃረኑ ነገሮች አሉ። ሶ ሲና ኤ እኔ የምለው ኤንን ነው። ቢኮዝ እንደምታውቁት ኢጣሊና ጀርመን ጦርነት ሲያደርጉ ፒሲፉልም ዋርም ተጠቅመዋል አይደል እንዴ? ለምሳሌ ብንወስድ ኢጣሊ ላይ ካቪሎ ካቮር በጣም የሆነ ዲፕሎማሲ ነበር አይደል? በዲፕሎማሲ መንገድ ፒሲፉሊ በጣም ነገሮችን ያደርግ ነበር። እንደውም ከፈረንሳይ ጋር በሰላም አት ባላምፖሪ አይ ቲንክ መጽሐፋችሁ ላይ የሚለው እዛ አካባቢ ላይ በመሄድ ወይንም ከፈረንሳዊ መንግስት ጋር ከናፖሊዮን ዘሰርድ አይ ቲንክ ከእሱ ጋር ሰላም በመፍጠር አውስትሪያ መጣ ካጠቃችኝ እንድታግዘኝ በሚል ዲፕሎማሲ አድርገዋል። ሶ ይሄ ካደረጉ በኋላ ምንድን ነው ያደረገው? እሱ አውስትሪያ እንድታጠቃው አነሳሳት። ከዛ ካነሳሳት በኋላ ምንድን ነው ያደረገ? ፍራንስ መጣ፣ ማንን አገዘች? አውስትሪያ አይ ቲንክ ኢጣሊን አገዘች። ስታግዝ ደግሞ ምን ሆነ? የሎምባርዲን እና ቬንሻን ሎምባርዲን አንስታ ቬንሻ እንዲቀርት ሆነ። ሶ ይሄ ነገር ምንድን ነው የሚያሳየን? የካሚሎ ካቮር ዲፕሎማሲ ስትራቴጂ ነው። ሉክ መጀመሪያ ምን ነበር? ከፈረንሳይ ጋር ተስማማ። ይሄ ዲፕሎማሲ ይባላል። ከዛ በኋላ ምን ጦርነት ተከሰተ፣ ዋር ነበር። እነ ጉሲፕ ጋሪባልዲ ዋር አድርገዋል። ኦቶ ቫን ቢስማርክ በጣም አውቶሪታሪያን ነበር እንደምታስታውሱት፣ በጣም በቃ አምባገነን ነበር። ብለድ ኤንድ አይረን ፖሊሲ ነው የሚጠቀመው። ያለ ጦርነት ሰላም ማነች ጀርመን ወይንም ፑርሻ ሰላም አትሆንም ወይንም ዩኒፋይድ አትሆንም ብሎ የሚያስብ ሰው ነበር። ሶ ሉክ ስቱደንት ፒሲፉሊ እና ዋር ሁለቱም ተጠቅመዋል። ስለዚህ አይ ቲንክ ማይ አንሰር ኢስ ኤ። ሶ ግን ሉክ ሲም ብታዩት ቦዝ ስሩ ዘ ዊል ኦፍ ሊደር ኢን ዘ ሰፖርት ኦፍ ማስ። ሶ ዘ ሰፖርት ኦፍ ማስ የሚለውን ሀሳብ ሉክ ስቱደንት በኢጣሊ ላይ የፒፕሎቹ ሴንቲመንት ምን ነበር? በጣም የፒፕሎቹ ለዛ የነበራቸው ምንድን ነው የሚባለው ለዩኒፊኬሽኑ የነበራቸው ያ በጣም ዝቅተኛ ነበር ይላል መጽሐፋችሁ ላይ። ሶ ሲ ሊሆን አይችልም። ሶ የሚያጠራጥረው ሲ ነው። ሶ ዘ ኮሬክት አንሰር ኢስ ኤ። ትክክለኛ መልሱ ኤ ነው። ሪፈር አድርጉ መጽሐፋችሁንም የተለያዩ ቡኮችንም ሪፈር ለማድረግ ሞክሩ። በት ማይ አንሰር ኢስ ኤ። ሶ ኤ ትክክለኛ መልስ ነው። አምስተኛ how did European industrial capitalism hasten the partition of African continent in the late 19th century? ኤ ይሄ አይ ቲንክ የዩኒቱ ጥያቄ ነው። አንድ ነች እቺ ጥያቄ ገብታብኝ ነው። ሶ ስሯት እስኪ ትጠቅማችኋለች። ላይክ ጽሁፎቹን ከጻፍኩ በኋላ ኤዲት አድርገው ነው የታየኝ። ስለዚህ ስሯት፣ ይጠቅማል፣ ለእናንተ ይጠቅማችኋል። ሶ ዩኒቱ አይቼ ብዙ ጥያቄ ከወጣበት ደግሜ እሰራላችኋለሁ። ስለዚህ ችግር የለውም ጥያቄ ስለሆነ። how did European industrial capitalism hasten partition of African continent in the late 19th century? It A highlights the need of land for settlement and growing population. B urgently sought that the exploitation of the available cheap labor. C increase the demand for abundant African raw material. D urged the integration of continent with the world market. Which one is the answer? The correct answer is C. ምኑን ጥርጥር የሌለው ነው፣ ሲ ነው። ምክንያቱም መመሰላችሁ እንደነገርኳችሁ ነው። አፍሪካና ወይንም አይ ቲንክ አውሮፓዎች ወደ አፍሪካ አፍተር ኢንዱስትሪያል ሪቮሉሽን ከኢንዱስትሪያል ሪቮሉሽን ከጀመረ በኋላ የሚመጡት ለምን ነበር? ለራው ማቴሪያል ነበር። ሶ ከዛ ውጭ ምንም ነበር፣ ለምንም ነገር አይመጡም ነበር። ይሄ ዩኒቱ ላይ በደንብ ሰርቻለሁ። የዩኒቱ ጥያቄ ሰርቻለሁ። ግሬድ 12 ላይ ጥያቄዎች በደንብ ሰርቻለሁ። እዛ ላይ ሄዳችሁ እዩት ፕሊዝ፣ ሄዳችሁ እዩት። በጣም ይጠቅማችኋል። ያን ጥያቄ በደንብ ለመስራት ሞክሩ። ሲ ኢዝ ዘ ኮሬክት አንሰር። አሁን ጊዜ ማባከን አያስፈልግም። ሶ ስድስተኛ with which one of the following ideas institution is the capitalist associated? A
ሰርፍደ ቢ ኢኳሊቲ ኦፍ ክላስ ሲ ኮንትሮልድ ማርኬት ዲ ማርኬት ፕሮፊት which one is the answer? So the correct answer is D. Look student, the fundamental driving force and ultimate goal and defining characteristics of the capitalist economic system is what? Making profit. ፕሮፊትን ምን ማድረግ ነው? መስራት ነው። ሶ ካፒታሊስቶች ወይንም የካፒታሊዝም አስተሳሰብ አንደኛ ምንድነው? ለትርፍና ለትርፍ ብቻ ነው። ሶ ይሄ ከምንድን ነው የሚገናኘው? ከፊውዳሊዝም ነው የሚገናኘው። ቢም ብታዩ ኢኳሊቲ ኦፍ ክላስ ነበር እንዲህ ካፒታሊዝም ላይ ቱ አንታጎኒስቲክ ክላስ መጽሐፋችሁ ዩኒት 1 ላይ ይላል። ቱ አንታጎኒስቲክ ክላስ ዘ ካፒታሊስት ኤንድ ዘ ወርኪንግ የሚባሉ ዘ ኦውነር ካፒታሊስት ቡርጀስ የሚባሉ ዘ ወርኪንግ እና ፕሮሌታሪያት የሚባሉት እነዚህ ነበሩ እንጂ ኢኳሊቲ ኦፍ ክላስ አልነበረም። ሲ ኮንትሮልድ ማርኬት ኖ ማርኬት ኮንትሮል አይደረም፣ ፍሪ ማርኬት ነበር የሚጠቀሙት። ሶ ዲ ኢዝ ዘ ኮሬክት አንሰር። ይሄ ሶስቱም አይሆንም፣ ዲ ነው መልሱ። ሰባተኛ what was the fundamental organizational change that led to the industrial revolution? A, the shift from dispersed system to factory production. B, the replacement of animal and human labor by machine. C, the shift from coal to water to generate power. D, the development of bank led money to entrepreneur. Which one is the answer? The correct answer is A, student. Look student, the fundamental organizational change is not economical, is not what? Technological, it's organizational change. ኦርጋናይዜሽናል ቼንጅ ነው የሚለው እንዳትሳሳቱ። ጥያቄውን በደንብ ለማየት ሞክሩ። ሶ ጥያቄው መረዳት አለባችሁ። ስለዚህ ኤ ነው። ሺፍት ፍሮም ዲስፐርስድ ሲስተም ቱ ፋክቶሪ ፕሮዳክሽን አንዱ የኦርጋናይዜሽናል ቼንጅ በኢንዱስትሪያል ሪቮሉሽን መነሳት ተከትሎ የመጣው አንዱ ከዲስፐርስድ ከሆነ ሲስተም ወደ ፋክቶሪ ፕሮዳክሽን የተዘዋወር ነው። ሶ ቢም ብታዩ ዘ ሪፕሌስመንት ኦፍ አኒማል ቱ ሂውማን ላበር ባይ ማሽን ይሄ ምንድነው? ቴክኖሎጂካል ቼንጅ ነው። ሲ ዘ ሺፍት ፍሮም ኮይል ቱ ዋተር ቱ ጀነሬት ፓወር ይሄ ምንድነው? ሉክ ይሄ ምንድነው መሰላችሁ? ሪቨርስ ሆኗል። ከዋተር ወደ ኮል ነው እንጂ ከኮል ወደ ዋተር አይደለም ማለት ነው። ሶ the development of bank lead to money to entrepreneur ይሄ financial change ነው። is not the answer. So A is the correct answer. ይቅርታ። ሶ ስምንተኛ which one of the following was the consequence of American Civil War? A, the end of racial oppression in USA. B, the end of institution of slavery in USA. D, the economic prosperity of southern planetary class. D, the acquisition of part of the USA by France. Which one is the answer? ማንም ሰው የሚመልሰው ጥያቄ ነው። ሶ which one of the following was the consequence of American Civil War? የአሜሪካን ሲቪል ዋር አንዱ ምንድነው? the end of what? slavery በአሜሪካ ላይ የጠፋበት ነው። 13ኛው ኮንስቲቱሽን መጨረሻ ላይ ያለው abolition of slavery USA ላይ የጠፋ ነው። so the end of racial oppression in USA ይሄ አልጠፋም ነበር፣ ግን slavery completely ignore አድርጓል ማለት ነው። the economic prosperity of southern planetary class so ይሄ ተሸንፈዋል። ሳውዘርኖች እነዚህ ኮንፌዴሬት ስቴቶች ማለት ነው ጃፈርሰን ዴቪስ በኋላ ተሸንፈዋል። ዲ the acquisition of part of USA by France ይሄም አይደለም። so the correct answer is B. ዘጠነኛ what was the major consequence of second Balkan War? Look student, A, the deepening of hostility between Austro-Hungary and Serbia over territorial claim. C, the withdrawal of Ottoman Turkey from all its European territory. D, C, the emergence of conflict between emerging Balkan nationalism and Ottoman Empire. D, the emergence of several countries such as Greece, Macedonia as independent nation. Which one is the answer? The correct answer is A. የመጀመሪያው ባልካን ጦርነትና የሰከንድ ባልካን ዋር አለ። በዩኒት 1 በደንብ ሰርቻለሁ። ስለዚህ ያንን ቪዲዮ ማየት አለባችሁ። በመጀመሪያው
ጥያቄ ማለት ነው ሰርቼዋለሁ። በመጀመሪያው የመጀመሪያው የባልካን ጦርነቶች ናሽናሊዝም ነው። በኦቶማን ስር ላይ ያለው የናሽናሊዝም ጥያቄ ነው። ከዛ ሰከንድ ባልካን ዋር ይሄ ሰክሰስፉል ሆነዋል፣ ነፃ ሊወጡ ችለዋል። ነፃ ከወጡ በኋላ መቄዶኒያን ካገኙ በኋላ ይሄ በመቄዶኒያ ስር ባለው ኮዞ ማለት ነው። ኮዞ መቄዶኒያን በሚከፋፈሉበት ሰዓት በስትክክል ስላልተከፋፈሉ የሰከንድ ባልካን ዋር ጦርነት ተነስቷል። ስለዚህ በኋላ ደግሞ ብዙ ግዛቱን መጨረሻ ላይ ሰርቢያ ልታነሳ ችላለች። ስለዚህ ካነሳች በኋላ እቺ ደግሞ በአውስትሮ ሃንጋሪያን አካባቢ ህዝቡ ነበራት። ያ ህዝብ አንድ አድርጋ ወደ ሰርቢያ ምንን ለመመስረት ነበር ፍላጎቷ? ሳልቪክ ፒፕል የሚባሉ ነበሩ እዛ አይ ቲንክ አውስትሮ ሃንጋሪያን ሀብስበርግ አካባቢ ሀብስበርግ ኢምፐረር አካባቢ። ስለዚህ ያንን ወደ እሷ ለመምጣት ነበር። ያ ከወጣ ደግሞ አውስትሮ ሃንጋሪያ ምን ትሆናለች? በጣም አፓርት ትከፋፈላለች። ስለዚህ ሆስቲሊቲ በጣም የጨመረ ነው። ስለዚህ በዚህ ምክንያት የሰርቢያው ናሽናሊስት ጋቭሪኤል ፕሪንሲፕ የሚባለው አርኩዲክ ፍራንዝ ፈርዲናንድን በመግደሉ የአንደኛው የዓለም ጦርነት እንዲነሳ ኮዝ ሆኗል። ዘ ኮዝ ኦፍ ዘ ፈርስት ወርልድ ዋር ባልካን ዋር ራሱ ኮዝ ነው። የባልካን ጦርነት ራሱ አንዱ ነው። ስለዚህ የአውስትሮ ሃንጋሪያን የሰርቢያን ግጭት የሁለተኛ የዓለም ጦርነት የአንደኛ የዓለም ጦርነት እንዲነሳ አድርጓል ማለት ነው። ኤ ዘ ኮሬክት አንሰር። አስረኛ which one of the following explain why Italian unification became successful? A the adaptation of mixed strategy by Italian that combined armed uprising and diplomatic pressure. C the decision of Austrian Habsburg to support Italian unification. C the weakening of the Habsburg both economically and politically. D the mobilization of liberal and conservative and the papal state by Piedmont Sardinia for the cause. Which one is the answer? A is the correct answer. ቶሎ ቶሎ ለመስራት እንሞክራለን ምክንያቱም የኢጣሊያን ዩኒፊኬሽን ሰክሰስፉል እንዲያደርግ ያደረገው ነገር ምንድነው ነው የሚለው። ስለዚህ አዳፕቴሽን ኦፍ ሚክስድ ስትራቴጂ ኦፍ ኢጣሊያን ዛት ኮምባይንድ አርምድ አፕራይዚንግ ኤንድ ዲፕሎማቲክ ፕሬሸር። ሉክ ስቱደንት ዲፕሎማቲክ ፕሬሸር ማን የተጠቀመው በኢጣሊ? ካውንት ካሚሎ ካቮር። እሱ ዲፕሎማቲክ ፕሬሸሮች ነግሬያቸዋለሁ ፊት ጊዜ ከፈረንሳይ ጋር ከተለያዩ ጋር በዲፕሎማሲ ነው የሚታወቀው። አርምድ አፕራይዚንግ ደግሞ የተጠቀመው ማን ነው? ጉሴፕ ጋሪባልዲ። ጉሴፕ ጋሪባልዲ ምንድን ነው ያደረገው? እነዚህ ታውዘንድ ኦፍ ቮለንተሪዎችን ሰብስቦ ሬድ ሼርት የሚባሉት እንዲዋጉ ያደረገው እነዚህ ሲሲሊስ እና ናፓል ስቴትን ለማስመለስ ማለት ነው። በጣም በቃ አትራክቲቭም ነበር። በጣም ከፍተኛ የሆነ ስልጠናም አለው በውጊያው ዘርፍ ላይ ማለት ነው። ያንን መጨረሻ ላይ ሊያደርግ ይችላል። ይሄ ዘ ኮሬክት አንሰር። ሀብስበርግ ሰፖርት ኢጣሊያን ዩኒፊኬሽን ነው። አውስትሪያ በፍጹም አልደገፈችም፣ እንደው ጠላቷ ነበረች። ዘ ዊክንድ ኦፍ ዘ ሀብስበርግ ቦዝ ኢኮኖሚካሊ ኤንድ ፖለቲካሊ ይሄም አይሆንም። ዘ ሞቢላይዜሽን ኦፍ ላይቤሪያን ኮንዘርቫቲቭ ኤንድ ፓፓል ስቴት ባይ ፒድሞንት ሰርዲኒያ ፎር ዘ ኮዝ ይላል። ሞቢላይዜሽን መሆናቸው ለዛ ኮዝ ነው የሚለው ነው። ይሄ ረዳቱ ነው እንጂ ላይክ አሁን ፓፓል ስቴት ላይ ይሄ የሮማ ፖፑ ማለት ነው ያልፈቀደም ነበር ይሄ እንዲሆኑ። ኤ ነው መልሱ። 11ኛ which one of the following was the consequence of industrial revolution? የኢንዱስትሪያል ሪቮሉሽን ኮንሲኩዌንስ የሆነው የቱ ነው የሚለው። ኤ the decline of urban population. B the spread of factory system. C the improvement of life of workers. C the abolition of manual labor in manufacture. Which one is the answer? The correct answer is B the spread of factory system. ፋክቶሪ ሲስተም እንዲስፋፋ አድርጓል። the decline of urban population አልሆነም፣ ምክንያቱም ተስፋፍቷል ነው እንጂ እንዲወድቅ አልሆነም። the improvement of life of worker አልተሻሻለም፣ እንደውም 24 ሰዓት እንዲሰሩ ተደርገው በጣም ተጨቁነው በጣም በቃ ብዙ ነገር ስቃይ ነበረባቸው እዛ ውስጥ ራሱ እየሰሩ ማለት ነው። the abolition of manual labor in manufacture. no without manual በእጅ ውስጥ ያለ እጅ የሚሰራ ነገር የለም እንደምታውቁት ማለት ነው። የትኛውም ቴክኖሎጂ አሁን ብታዩት አዳዲስ የሚመጡት ነው እንጂ አሁን
በራሳቸው የሚሰሩ የለም፣ ኢንፑት ያስፈልጋል። ስለዚህ እኛን ተጠቅመው ነው የምንሰራው። እኛን ተጠቅሞ ብዙ ስራ መስራት ይችላል ከኛ በላይ። ግን ያንን በማኒፋክቸር ውስጥ የሰውን ዞር አድርገን ልንሰራ አንችልም። ሶ ዲ ኢዝ ኢንኮሬክት። ኩዌሽን ነምበር 12 so which one of the following was the consequence of the industrial revolution? A, the domination of European society by aristocracy devoted to farming and the manufacture of bourgeois. B, the widening of the income inequality between worker and capitalist. C, the improvement of living and working condition for factory worker. D, increase in unemployment due to replacement of worker by machine. Which one is the answer? The correct answer is B. አንደኛው the consequence of industrial revolution ብታዩት a widening income inequality between worker and capitalist። ካፒታሊስቶች በጣም ሪች እየሆኑ ይሄዳሉ፣ ወርከሮች ደግሞ ምን እየሆኑ ይሄዳሉ? በጣም ፑር እየሆኑ ይሄዳሉ። ምክንያቱም ወርከሮች በጣም እየሰሩ ካፒታሊስቶች ብዙ የሆነው ፕሮፊት የሚያነሱት እሱ ነው ማለት ነው፣ እነሱ ናቸው ማለት ነው። ስለዚህ ካፒታሊስቶች ኢንካም ኢኒኳሊቲ ፈጥረዋል ማለት ነው፣ በጣም እንዲፈጠር አድርገዋል ማለት ነው። ስለዚህ የኢንዱስትሪያል ሪቮሉሽን ኢንካም ኢኒኳሊቲ። አሁን የኢንዱስትሪያል ሪቮሉሽን ኦነሮቹ እንደ ካፒታሊስት ማለት ነው፣ ኦነሮቹ ምንድነው የሚባሉት? ያንን ነገር ሪችን ይሆናሉ፣ እነሱ ነው አትራፊዎቹ። እና ደግሞ የሚሰሩት ደግሞ ወርከሮቹ ደግሞ ምን ይሆናሉ? በጣም ያያሉ። ምንድነው ብዙ ሰዓት እየሰሩ ግን የሚከፈላቸው ትንሽ ነው፣ ለዕለት ተዕለት ኑሯቸው ነው የሚሆነው። ስለዚህ ይሄ የኢንካም ኢኒኳሊቲ በጣም ነው የፈጠረው ማለት ነው። ዘ ኢምፕሩቭመንት ኦፍ ሊቪንግ ኤንድ ወርኪንግ ኮንዲሽን ኦፍ ፋክቶሪ ወርከር አልተቀየረም ተማሪዎች፣ አልተቀየረም። ምክንያቱም በጣም እንደውም ስቃይ ነበር፣ ብዙ ሰዓት እየሰሩ በጣም በቃ ሎክ መጻፋችሁ ማየት ትችላላችሁ ለበለጠ መረጃ ማለት ነው። ሶ ቲንክ እንዳያችሁትም ተስፋ አድርጋለሁ። ሶ the domination of European society by aristocracy diverted to farming and manufacture bourgeois ይሄም አይደለም። ሶ ዲስኪኒያው increase unemployment due to replacement of worker by machine. the increase unemployment due to the replacement of worker by machine. unemployment አልጨመረ፣ እንደውም የስራ ቅጥር በጣም ነው እያደረገ የመጣው። ሶ ዲማ አይሆንም። the correct answer is B. 13 what was Giuseppe Garibaldi rule in unification of Italy? ፊት ጊዜ ስለሱ ነግሬያችኋለሁ። A, he deepened Italian nationalism, deepening Italian national consciousness through his writing. B, he secured Napoleon III diplomatic support for Italian unification. C, he inspired and led popular uprising for Italian unification. D, he brought together the Pope and Cavour to work for unification. Which one is the answer? So the correct answer is C, he inspired and led popular uprising of Italian unification. እነዚህ ሬድ ሸርቶችን በመጠቀም ቮለንተሪ የሆኑ ወታደሮችን በመጠቀም እነዚህ ፓፓል እና ሲሲሊስ የሚባሉ ስቴቶችን ማስመለስ ችሏል። ፊት ጊዜ ይሄ ቀጥታ ማንም ሰው የሚመልሰው ጥያቄ ነው። ሶ 14ኛ ከዛ ጋር ተመሳሳይ ጥያቄ ነው። ይሄንን እንዳሰሩት 14 እና 13 አንድ ናቸው። ሶ which one duplicate ሆኖ ነው የፊት ጊዜው። ሶ 15ኛው which one of the following process contribute to the emergence of Eastern question? ሶ ስለ ኢስተርን ኩዌስችን ስለ ባልካን ዋር መቼም አይቀርም፣ በእያንዳንዱ ዓመት ይመጣል። ስለ አሜሪካን ሲቪል ዋር ካያችሁ ጥያቄውን አሁን በጣም ይደጋገማሉ። A, the expansion of Austrian empire to lead to land that were previously under the control of Ottomans ይላል። B, the spread of nationalism among Slavic people of Ottoman empire. C, the rivalry between Ottoman and Russia for control of Mediterranean. D, the discovery of oil in territory ruled by Ottoman empire. Which one is the answer? The correct answer is B, the spread of what? ናሽናሊዝም among Slavic people of Ottoman empire. በኦቶማን ኢምፓየር ውስጥ የሚኖሩ ሳልቪክ ፒፕሎች ያነሱት ናሽናሊዝም ነው። አንዱ የኢስተርን ኩዌስችን
ኢመርጅ እንዲያደርግ ያደረገው ማለት ነው። ሶ እዚህ ደግሞ ያነሱት ኦቶማን ኢምፓየር እየወደቀች ነበር። ሶ ከዛ በኋላ እነሱ ናሽናሊዝማቸውን ለማግኘት ተቃውሞ አንስተዋል። ሶ ቢ ዘ ኮሬክት አንሰር the rivalry between the Ottoman and Russian for control of Mediterranean is not. The discovery of oil in territory ruled by Ottoman Empire is not. ይሄም አይደለም። So B is the correct answer. So 16ኛ the correct statement about Eastern question is that ይላል A. Britain and France is in the collapse of Ottoman Turk. B. Russia and Austria collaborated against Ottoman Turk. C. France, Germany, and Italy were deeply involved in the question. The Ottoman Turk decline gives the rise to the use of the term. So which one is the answer? The correct answer is D. ትክክለኛ መልሱ ዲ ነው። እንደነገርኳችሁ ኢስተርን ኩዌስችን የተፈጠረው ዊዝ ዋት ማነች ኦቶማን ቱርክ መውደቋን ተከትሎ ነው። ኦቶማን ቱርክ እየወደቀች ዊክን እየቀነሰ እየተዳከመች በሄደች ቁጥር የኢስተርን ኩዌስችን ተነሳ ማለት ነው። ኢስተርን ኩዌስችን የሚገናኘው ከባልካይንና ከማን ነው? ከኦቶማን መውደቅ ጋር ተከትሎ ነው። ስለዚህ ከዛ ውጭ ምንም መልስ አይሆንም ለሱ ማለት ነው። this is the main point። ስለዚህ መያዝ አለባችሁ። ኢስተርን ኩዌስችን በጣም የሚጠየቅ ጥያቄ ነው። ስለ ኢስተርን ኩዌስችን ማወቅ አለባችሁ፣ ስለ ባልካይን ማለት ነው። 17ኛ which one of the following was not a factor in unification of Italy? A. The support of Napoleon III. B. The support of Austrian government. C. The rivalry among the great powers. D. The diplomatic skill of Count Cavour. Which one is the answer? የቱ ነው መልሱ? B is the correct answer። ለምን መሰላችሁ ተማሪዎች? ኖት ፋክተር፣ ይሄ ማንም ሰው የሚመልሰው ጥያቄ ነው። ለኢጣሊያን ዩኒፊኬሽን ፋክተር ያልሆነው የቱ ነው የሚል ጥያቄ ነው። ዘ ሰፖርት ኦፍ ናፖሊዮን ዘ ሰርድ ሆኗል፣ የፈረንሳዩ ሆኗል። ይሄ የኢጣሊያን ዩኒፊኬሽን ፋክተር ነው። ሶ ዘ ሰፖርት ኦፍ አውስትሪያን ገቨርንመንት እንደውም ኦብስታክል ነበረች፣ ጠላቷ ነበረች። ዋናው እሷ አይደል እንዴ ሎምባርዲ እና ቬንሻ የያዘችው። ሶ የተለያዩ ስቴቶች በእሷ ቁጥጥር ስር ነበሩ። ሶ አውስትሪያ ኢዝ ዋት ዘ ሜን ኦብስታክል ፎር ዋት ጣሊያን ዩኒፊኬሽን። ሶ ቢ ኢዝ ዘ ኮሬክት አንሰር ፎር ኖት ዘ ፋክተር ኢን ዘ ዩኒፊኬሽን ኦፍ ኢጣሊ። rivalry among great power, like rivalry among great power is what? አውስትሪያ ኤንድ ፍራንስ። የአውስትሪያ እና የፍራንስ መዋጋት ምንድን ነው የፈጠረው? ለኢጣሊያን ዩኒፊኬሽን ትልቅ እድል ነው የፈጠረው። ዲ ዘ ዲፕሎማቲክ ስኪል ኦፍ ካውንት ካቮር ይህን ፈጥሯል። ስለዚህ ቢ ትክክለኛ መልስ ነው። ስምንተኛ which one of the following event removed the last obstacle of German unification? A. decisive Prussian victory over France at Sedan. C. B. the establishment of Zollfrieden custom union. D. the annexation of Schleswig and Holstein by Prussia. I think this pronunciation very difficult. So D. the dismissal of Ottoman Bismarck at a chancellor. Which one is the answer? So the correct answer is A. Look student, the last obstacle for German unification is like Franco-Prussian war. የፍራንኮ ፖርሺያን ጦርነት ነው የመጀመሪያው፣ ጨረሻው ማለት ነው። ይህ ማንም ሰው የሚመልሰው ነው። like the establishment of Zollfrieden custom union ይሄ አይደለም፣ ይሄ መጀመሪያ ነው። ሴችሊዝ እና ሆልስቲግን የተቆጣጠሯት ዴንማርክ ላይ ነው። ከዴንማርክ ተዋግተው ነው። ዘ ዲስሚሳል ኦፍ ኦቶማን ቢስማርክ አት ቻንስለር ይሄ በኋላ ነው የኦቶማን ቢስማርክ ዞር የተደረገው። ኤ ዘ ኮሬክት አንሰር። 19ኛ what was the fundamental cause of American Civil War? A. the personal antagonism between Republic of Abraham Lincoln and the Democratic Jefferson Davis. B. the decision of new government under Lincoln to end slavery in America. C. the suspicion of the southern states that Republican intended to end slavery across the nation. D. the resentment of southern states regarding budget allocation by federal government. Which one is the answer?
ዘ ኮሬክት አንሰር ሲ። ሶ አንደኛው ዋት ኢዝ ዘ ፋንዳሜንታል ኮዝ ኦፍ አሜሪካን ሲቪል ዋር? የአሜሪካን ሲቪል ዋር መከሰቱ አንደኛው የሳውዘርን ስቴቶች አብርሃም ሊንከን መመረጡን ተከትሎ ወይንም ፕሬዚዳንት መሆኑ አብርሃም ሊንከን እንደምታውቁት ሪፐብሊካን ነው። ሶ እሱ መመረጡን ተከትሎ ሳውዘርን እሱ አንቲ ስሌቨሪ ስለሆነ ስሌቨሪ ያጠፋብናል በሚል 11 ስቴቶች ይዘው ተገነጠሉ ማለት ነው። ሶ የተገነጠሉት ማለት ሳውዘር ዩኒየኖች ናቸው። አይ ቲንክ ኮንፌዴሬት ናቸው። ዩኒየኒስቶች እነማን ናቸው? ኖርዘርኖቹ ናቸው እና አብርሃም ሊንከን ሪፐብሊካን ፓርቲዎች ማለት ነው። ሶ እነሱን ያለማድረግ ስሌቨሪ ዞር ያደርጉብናል በሚል ተገንጥለው መውጣታቸው አንዱ ፋንዳሜንታል ኮዝ ነው ማለት ነው። ሌሎቹን ብታያቸው አይሆኑም። ሶ ይዋቸው ከፈለጋችሁ። ሶ 20ኛው ጥያቄው 25 ናቸው ብያቸዋለሁ። አይ ቲንክ ሶ 20ኛው እንስራቸው። What was the reason behind the political crisis in Balkan region during 19th century, early 20th century? A. The incompatibility between the aspiration of Balkan nationalism and the Ottoman and Habsburg multi-ethnic empire. B. The attempt by the Ottoman Empire to impose Turkish rule over Slavic-speaking population of the region. C. The power struggle between British and the Russia to gain local support of their strategic aims. D. The economic decline of the region that resulted from expansion of cheap manufactured goods from Europe. Which one is the answer, student? So the correct answer is A. So look, what was the reason behind political crisis in Balkan region? The Balkan region, the political crisis. ዋነኛው ምክንያቱ ምንድን ነው ነው የሚለው 19 ኤንድ በ20ኛው ሴንቸሪ ማለት ነው። ምንድን ነው? አንዱ የናሽናሊዝም ጥያቄ ነው። ሁለተኛ ደግሞ በኦቶማን ስር የነበሩ እና በሀብስበርግ ኢምፐረር ስር የነበሩ መልቲኢቲንግ ኢምፓየሮች ማለት ነው። የነሱ ያ ነው ጥያቄ፣ የናሽናሊዝም ጥያቄ። ስለዚህ በሀብስበርግ ላይ ለምሳሌ የሰርቢያን ሳልቪክ ፒፕል የሚባሉ ነበሩ። እነሱን አንድ ለማድረግ ነው ያሰበችው ሰርቢያ። ዞ ያንን ነው ዋናው ኮዙ። ሌሎቹ ኖት ዘ አንሰር ማየት ትችላላችሁ። ሶ 21ኛ what was the immediate cause of first world war? አሁን ስለ አንደኛ ዓለም ጦርነት ልናወራ አይደለም እዚህ ጋር የመጣ ነው፣ ሀሳብ አለን። ሶ A. the clash between Serbia and Austro-Hungarian force in Bosnia, with the German decision to side with Austro-Hungaria in Agadir crisis. Yes, Agadir crisis. Yes, the surrender of the heir to the throne of Austro-Hungarian Empire. This is the British decision to expand here Nava in Atlantic ይላል። which one is the answer? The correct answer is C. እዚህ ጋር የሆነ ነገር ልበላችሁ፣ ስለ ፈርስት ወርልድ ዋር ለማውራት አይደለም የመጣ ነው። ሶ የአንደኛው የዓለም ጦርነት አንዱ የባልካን ጦርነት ምን አለው? ተጽዕኖ አለው። ባልካን ጦርነት ላይ አውስትሪያ እና ሰርቢያ የተጣሉት በምንድን ነው? በባልካን ጦርነት ነው። ፊት ጊዜ ነግሬያችኋለሁ። ሶ ሰርቢያ የሁለተኛው ባልካን ጦርነት ላይ ኮንሲኩዌንስ ኦፍ የሁለተኛ ባልካን ላይ ብዙ ሀገርን ወይም ብዙ ስቴትን በማንሳት እና ያንን ማን ነው የአውስትሪያ ፕሪንስ ጋብሪኤል ፕሪንሲፕን በመግደል የራሷን ስቴት እሱ ናሽናሊስቱ ነው። ጋብሪኤል ፕሪንሲፕ ፈርዲናንድን ነው የገደለው። እሱን አይደለም ሀሳቡ፣ ግን መጀመሪያ ላይ ይሄ ምንድነው አውስትሪያ ወይንም ሰርቢያ አውስትሪያን ይሄ ምንድነው የሳልቪክ ፒፕል ተናጋሪ ህዝቦች ነበሯት እዛ አካባቢ ማለት ነው። ያንን ህዝብ አውጥታ ወደ እሷ ለማድረግ ስትፈልግ አውስትሪያ ደግሞ አሰጥም ያንን ህዝብ፣ ምክንያቱም ኢምፓየሯ ምን ይሆናል? ይበተናል። ስለዚህ ሉክ ስቱደንት ሁለት ነገር ይፈጠራል ማለት ነው። ሶ ከዛ ይሄ የሰርቢያው ናሽናሊስት ጋብሪኤል ፕሪንሲፕ የሚባለው የማን ነው የአውስትሮ ሃንጋሪያን ፕሪንሴስ ወይንም የዙፋኑ ተተኪ ተብሎ የሚጠበቀውን ልዑሉን ትገለዋለች። ሶ ሲገለው ምን ይሆናል? የአንደኛ ዓለም ጦርነት ይነሳል ማለት ነው። the immediate cause for
the first world war was what? The assassination of ፍራንስ ፈርዲናንድ። ስለዚህ እሱ ነው መገደሉ ነው። so C is the correct answer። ሌሎቹ አይሆኑም። clash between Serbia and Austro-Hungarian force in Bosnia no። so 22ኛ which one of the following was the true about American Civil War? A. It eradicated Russian discrimination in USA. B. It resulted in abolition of slavery in USA. C. It stimulated liberation movement in Latin America. D. It contributed to the outbreak of revolution in France. Which one is the answer? It resulted the abolition of slavery. Look, የአሜሪካን ሲቪል ዋር ዋነኛው ኮንሲኩዌንስ ወይንም ትሩ የሆነው ስለ አሜሪካን ሲቪል ዋር መጀመሪያም ጠይቀናል። ስለ አሜሪካን ሲቪል ዋር በጣም ነው የሚመጣው ጥያቄ። ስለዚህ it result in the abolition of slavery in USA በዩኤስኤ ስሌቨሪ abolished እንዲሆን አንዱ የአሜሪካን ሲቪል ስለ አሜሪካን ሲቪል ዋር ትሩ የሆነውን ይሄ ነው በቃ ይሄ look eradication of racial discrimination in USA the look ይሄ student it stimulated liberation movement in Latin America no it contradicts the outbreak of revolution in France ይህም አይሆንም so B is the correct answer. Which one of the following was the main development that paved the way for German unification? The prince foreign power of German soil. B. The economic disparity among German states. C. The ideal the Congress of Vienna. D. The creation of German Confederation. Which one is the answer? So look ይህን ጥያቄ ስታዩት አሁን ትክክለኛ መልስ የሚሆነው ዲ ነው። ሶ የጀርመን ዩኒፊኬሽን ያ ሊከፍት የቻለው ሜን ዴቨሎፕመንት ያደረገው አንደኛው ዘ ክሪኤሽን ኦፍ ጀርመን ኮንፌዴሬሽን ወይንም የጀርመን ኮንፌዴሬሽን ከተመሰረተ በኋላ ነው ማለት ነው። ሶ ዲ ኢዝ ዘ ኮሬክት አንሰር። ለበለጠ መረጃ እንደዚህ አይነት ጥያቄዎችን ለመመለስ አይ ቲንክ የ10ኛ ክላስ ኤክስትሪም ጋይዳችሁን ማየት እንዳዘነጉ። ላይክ ኤክስትሪም ጋይድ የምታዩት አሁን መጽሐፉን ጥያቄ እየሰራችሁ ቶሎ ለማውጣት የተለየ ሐሳብ ለማየት ኤክስትሪም ጋይድ ብታዩ የበለጠ ሐሳብ ብዙ ሐሳብ ይኖረዋል፣ ተጨማሪ ሐሳብ ይኖረዋል። ስለዚህ ያንን ብታደርገው አሪፍ ነው። ሶ ዲ ኢዝ ዘ ኮሬክት አንሰር። ግን ቤዝ ማድረግ ያለባችሁ ምናችሁ ነው? ቴክስት ቡካችሁ ብቻ ነው ማለት ነው። ሶ 24ኛ the eastern question is the Balkan region was caused by look eastern question Balkan war ብቻ እያለ ነው የሚጠይቀው ጥያቄው። ስለዚህ ማጥናት አለባችሁ ማለት ነው። A. The expansion of Ottoman Empire into Balkan. B. The decline of power Ottoman Turk in Balkan. C. The occupation of Danube and Bosporus by Russia. And the defeat of Russia in Crimean War of 1854 up to 1856. Which one is the answer? The correct answer is B. So the eastern question in Balkan is caused by the decline of power in Ottoman Turk in Balkan ማለት ነው። የኦቶማን ቱርክ መዳከሙን ተከትሎ ነው የመጣው። ይሄ ደጋግሞ የተወራ ነገር ነው። ሶ 25ኛ መጨረሻው ጥያቄ ነች። አይ ቲንክ የመጨረሻው አንድ ጥያቄ ይቀራል። What were the three European states that Prussia had fought to bring about German unification? A. Austria, Italy, England. B. Denmark, Austria, France. C. Sweden, France, Denmark. D. Sweden, Austria, France. Which one is the answer? የቱ ነው መልሱ? The correct answer is B. ትክክለኛ መልሱ ቢ ነው። ዴንማርክ አለ ማለት ይሄ ምንድነው? ሆልስቲን እና ሲቹሊሲንግ አይ ቲንክ የመሰሉ ስቴቶችን ለማስመለስ በ1864 የተደረገ ጦርነት ከዴንማርክ ጋር። ከዛ አውስትሮ ፕሩሺያን ዋር አለ። ከዛ ፍራንኮ ፕሩሺያን ዋር የመጨረሻው አለ ማለት ነው። ቢ ኢዝ ዘ ኮሬክት አንሰር። የኢንተራንስ ጥያቄ ነው። ሶ 26ኛ what was the systematic contradiction that leads to the outbreak of American Civil War? So የአሜሪካን ሲቪል ዋር እንዲነሳ ያደረገው
ሲስተማቲክ ኮንትራዲክሽን ምንድነው ነው የሚለው ኤ the existence of slave ownership within democratic state. B, the election of Abraham Lincoln, President of United States of America. C, the election of Colonel Jefferson Davis as a President of Confederacy. D, the ideology conflict between Democratic and Republican Party. Which one is the answer, student? So, look, student, ኢንተራንስ ጥያቄ አንዳንድ ጊዜ choose the best answer ነው መሆን አለበት። choose the best answer ነው። ሶ ትክክለኛው መልስ ምለው እኔ ኤ ነው። አሁን እናንተ ቢ ልትሉ ትችላላችሁ፣ ግን የአሜሪካን ሲቪል ዋር ዋነኛው ኮዙ ስሌቨሪ ነው። ኦነርሺፕ ኦፍ ኢን ዲሞክራቲክ ስቴት በዲሞክራቲ አይ ቲንክ አሜሪካን ዘ ኦነር ኦፍ ዲሞክራቲ ነች፣ ወይንም ዲሞክራቲ እዛ ጋር በጣም የሰፈነባት ተብላ የምትታሰብ ነው። ይህ ስሌቨሪን እነዚህ ሪፐብሊካን ፓርቲዎች ማን ናቸው? እነ አብርሃም ሊንከን ማለት ነው። ይህንን ዞር ለማድረግ ነው የሞከሩት ስሌቨሪ ማለት ነው። ስለዚህ ስሌቨሪን መፈጠሩ እዛ ላይ ዲሞክራቲክ ስቴት ላይ በጣም ያ ነው ብሎ ይሄንን ስሌቨሪ ዞር አንቲ ስሌቨሪን ዞር ለማድረግ ስሌቨሪን በጣም ነው የሞከሩት። ሶ ዘ ኮሬክት አንሰር። እስኪ ጥያቄ ካላችሁ ጠይቁኝ። አይ ቲንክ ሪፈር አድርጌ እመልስላችኋለሁ ኮሜንት ሴክሽን ላይ ኤኒ ኩዌስችን ኢፍ ዩ ሃቭ አስክ ሚ። ኦኬ አይ ሲ አየዋለሁ እኔ። ሶ ጠይቁኝ እና በሌላ ቪዲዮ ወይንም በዩኒስትሪ በደንብ አድርጌ ነው የምሰራላችሁ። ሶ በደንብ ልጠብቁ ይገባል። ምክንያቱም ሰብስክራይብ እያደረጋችሁ አይታችሁ እንዳትወጡ ፕሊዝ ፕሊዝ ሰብስክራይብ አድርጉ። ምክንያቱም እዚህኛ ምንም አግኝተን አይደለም የምንሰራው፣ ሶ ሰፖርት ለማድረግ ነው። እናንተ ደግሞ በእናንተ የሚጠበቀው ሰብስክራይብ አድርጉ። ቻናሉ ገና ትንሽ ሰብስክራይብ ነው ያለው፣ እንዲያድግ አበረታቱ። ለሌሎች ተማሪዎች እናንተ ካለፋችሁ በኋላ ለወንድማሞች እንዲሆን ይረዳል። ስለዚህ ቀጣይም ደግሞ ዩኒቨርሲቲን ከገባችሁ የዩኒቨርሲቲ ኮርስ እንለቅላችኋለን። አይ ቲንክ ላይክ እነ ሳይኮሎጂ የመሳሰሉ ፊልዶች አሉ፣ እነሱን እንለቅላችኋለን። ሶ ምንም ወደፊትም ይጠቅማችኋል ይህ ቻናል። ሶ ሰብስክራይብ ማድረግ እንዳረሱ። አበዛሁባችሁ። በሌላ ቪዲዮ እስክንገናኝ ቻው።